የነገረ ክርስቶስ የትኩረት ማዕከሉ ምንድን ነው ብላ ቤተክርስቲያኗ ታምናለች? ኦኬ፣ ሰው በክርስቶስ ኢየሱስ አምኖ ተጠምቆና ቅዱስ ቁርባን ወስዶ የዘላለም ሕይወት እንደሚኖረው ታምናለች። ወይኔ በላቸው። እውነትህን ነው? እንዲህ ነው የምታምነው እንዴ? እስኪ ኤቪደንስ አሳየን። ወልድና መንፈስ ቅዱስን ምንድን ነው የሚያገናኛቸው? ወልድና መንፈስ ቅዱስን የሚያገናኛቸው ወልድ ለመንፈስ ቅዱስ ቃሉ ሲሆን መንፈስ ቅዱስ ደግሞ ለወልድ ሕይወቱ ነው ወይ ደግሞ እስትንፋሱ ነው። ተምረሃል ግን የቤተክርስቲያኗን ትምህርት? ብራዘርዬ ዝም ብለህ ለምን ጥያቄን አጨርስም? አባ ቤተክርስቲያኗ እንዲህ ብላ ነው ያስተማረችን። እኔ እንደውም ለእኔ 20 ደቂቃ አድርጉልን። እሱ እንትን ካለ እኔ ገና 5 ዓመት ብዙ የምጠይቀው ጥያቄ ስላለ ይበዛል። ቀጥተኛ ለምን የሚወጣ ይበዛል? 10 ደቂቃ 10 ደቂቃ እኔም 10 ደቂቃ ጠይቃለሁ። አንተም 10 ደቂቃ ጠይቀኛለህ። ናቸው 10 ደቂቃ ምን አላት? አልተወያየን። ጀስት 15 ይሁን ጥያቄው ደሜ። እኔ 20 ቢሆን ተስማሙ። በቃ ተስማሙና 15 በቃ ይሁን። 10 ደቂቃ በቂ ነው። 10 ደቂቃ በቂ ነው። እሺ ለጥያቄ ብቻ ነው 10 ደቂቃ። በቃ 10 ደቂቃ በቂ ነው። ቀጥል። የምትፈልገውን የቤተ ክርስቲያኒቷን አንተ የምትፈልገውን የቤተ ክርስቲያኒቷን ጥያቄ ጠይቀኝ። ደምረው ምንም ሳታቅ ነው ብለህ የምትለው ምንም አይነት ጥያቄ ጠይቀኝ። ከዛ እኔም ደግሞ ጠይቃለሁ። እሱን ጥያቄ ላይ እናየው የለ እሱን ጥያቄ ላይ እናየው። ደምረው 10 ደቂቃ ለጥያቄ ብቻ ነው። ለአንተ መልስ፣ ለአንተ ማብራሪያ አይደለም። ይቅርታ እንዴ ናሆሜ፣ አናፖሎጂ የሚለውን ሚውት አድርግልኛለሽ? ከይቅርታ ጋር አናፖሎጂ የሚለው ሚውት አድርግልኝ። ለእኔ እኮ ነው ቃሪያ እየሰጠኝ ያለው። ለምን ሚውት አይደረግ? አናፖሎጂ ሚውት አድርግልኝ። ተውት ይጻፍ። አናፖሎጂ የሚባለው ሚውት አድርግልኝ። ደሜ አንተ እኮ ወገን ማውራት እንድችል አናፖሎጂ የሚባለው ሚውት አድርግልኝ። ኮመንት ለምን ታነባለህ? አናፖሎጂ የሚለው ሚውት አድርግልኝ። ኮመንት ኦፍ አድርጉ። ለምን እንደዚህ አይነት ተሐድሷውያን በኦርቶዶክስ ውስጥ ተሸሽገው እኔን አታክ ማድረግ አይችሉም። ስለዚህ ከሰማሽኝ አናፖሎጂ የሚለውን ሚውት አድርግልኝ። እሱ ማለት ተሐድሶ ነው። ስለዚህ ሚውት አድርግልኝ። አይከን ተሐድሶ አይመለከተኝም። ቀጥል። እሺ ጥያቄን አሁን መጠየቅ ትችላለህ። እሺ የመጀመሪያ ቀላሉ ጥያቄ ከ21 ነው። ሰዓቱን አይታል። ከ21 ጥያቄ ነው 10 ደቂቃ የሚያዘው። እሱ እንደፈለገ መጣራት ይችላል። አንተ ለንቃራ መስጠት ስለማችል ብሎክ ነው ማድረግ። አንዴ ይቅርታ፣ ማስተካከል ያለብኝ ላስተካከል። ይቅርታ። እንደዚህ አይነት ተሐድሷውያን በቤተክርስቲያን ውስጥ ተሰግስገው ነው ችግር እየፈጠሩ ያሉ እና አንድ ብሎክ ላድርገውና፣ እሺ ቀጥል። መጽሐፍ እየጠቀስክ ከ22 ነው ወይ ምን? የጥያቄን ደቂቃ ብቻ ነው የምትይዙልን። እሱ እንደፈለገ ሰዓት ወስዶ ያወራ። ከ22 ነው። ይኸው ቀጥል። ከ22 ነው። ቀጥል። ይኸው ተሰጥቷል። ቀጥል። ይኸው ተሰጥቷል። 10 ደቂቃ ቀጥል። ከዜሮ አስጀምሪው። አሁን ከዜሮ አስጀምሮልን 0 ላይ አድርጊልን። ምን 15 ሰከንድ አይደል? ቀጥል። ይኸው ቀጥል። ጀምር። እሺ ክሪስቶሎጂ ላይ ነው ጥያቄ። ነገረ ክርስቶስ ላይ ነው። የነገረ ክርስቶስ የትኩረት ማዕከሉ ምንድን ነው ብላ ቤተክርስቲያኗ ታምናለች? ጥያቄ 1 የነገረ ክርስቶስ የትኩረት ማዕከሉ ምንድን ነው ብላ ኦርቶዶክስ ቤተክርስቲያን ታምናለች? የነገረ ክርስቶስ ጥያቄን ግልጽ አድርጎ ብራዘር። የነገረ ክርስቶስ የትኩረት ማዕከሉ ምንድን ነው ብላ ቤተክርስቲያኗ ታምናለች? ኦኬ፣ ሰው በክርስቶስ ኢየሱስ አምኖ ተጠምቆና ቅዱስ ቁርባን ወስዶ የዘላለም ሕይወት እንደሚኖረው ታምናለች። ወይኔ በላቸው። እውነትህን ነው? እንዲህ ነው የምታምነው እንዴ? እስኪ ኤቪደንስ አሳየን። ይቅርታ፣ እንደዚህ የምታላገጥ ከሆነ ዲስከስ አላደርግም። የምታላገጥ እያላገጥኩ አይደለም። ቤተክርስቲያኗ እንዲህ አምና ስለማታውቅ ነው። አይደለም ሌላ ኤቪደንስ አለ እንዲህ ብላ ያስተማረችበት? አንተ በመጀመሪያ ደረጃ ዲስከስ አደርጋለሁ ያልከው 5 አማራ ምስጢራት ላይ ነበር እኮ። ነገረ ክርስቶስ ምስጢረ ስጋዌ እኮ ነው የምጠይቅህ። እሺ ምስጢረ ስጋዌ ላይ ነው። እሺ ምስጢረ ስጋዌ ላይ ምን አይነት ጥያቄ ነው ያለ? የነገረ ክርስቶስ የትኩረት ማዕከሏ ምንድን ነው? የቤተክርስቲያኗ ነው ጥያቄ እኮ። እየነገርኩህ እኮ ነው። የነገረ ክርስቶስ የትኩረት ማዕከሏ ሰው በክርስቶስ ኢየሱስ
ፍጹም ሰውነትና ፍጹም አምላክነት አምኖ የዘላለም ሕይወትን በመጠመቅና ቅዱስ ቁርባን በመውሰድ አይደለም ሌላ ነው። እሺ ኩነትን በነገረ ክርስቶስ እስኪ አብራራልኝ። ዶግማ ላይ እየጠየቁት ስለሆነ ነገረ ክርስቶስ ኩነት ነገረ ክርስቶስ አይደል? ሲጀመር ኩነት ነገረ ክርስቶስ አይደል? ትሪኒቲ ነው። ገባ? ኩነት መሆን ማለት ነው። አዳምጠኝ፣ መሆን ማለት ነው። ኩነት ኦንቶሎጂ ነው። አዳምጣ። ኩነት ኦንቶሎጂ ነው። ኦንቶሎጂ ማለት ደግሞ ስላሴን የምንገልጥበት ነው። ስላሴን የምንገልጥበት እንጂ ከነገረ ክርስቶስ ጋር የሚገናኝ ነገር አይደለም። ኦንቶሎጂ በነገረ ክርስቶስ በቤተክርስቲያኗ መጽሐፍ ላሳየው፣ ልጠይቀው። እንትን ቪዲዮ ያብራልኝ። እሺ የቤተክርስቲያኗ መጽሐፍ እንዲህ ይላል። በደንብ በነገረ ክርስቶስ ጥናት የትኩረት ማዕከሉ ሁለት ናቸው። ወይም መጽሐፉን አሳየን። ተመዝናምን ጥናት ተዋህዶ ተመዝናምን ጥናት ተዋህዶ። እሺ ማን እንዳሳተመው አሳያ። ማን እንዳሳተመው አሳየ። ማን እንዳሳተመው በአማን ነጸረ። የት ነው የታተመው? ብራዘሯ የት ነው የታተመው? ቀጥል። የት ነው የታተመው? ወዳጄ ጽናት ተዋህዶን ሄደ የለ ጽናት ተዋህዶን ሄደ የለ ይኸውልህ የት ነው የታተመው ብራዘር? እሺ አረ የቤተ ክርስቲያኗ መጽሐፍ ነው። የታተመው የቤተክርስቲያኒቷ መጽሐፍ ከሆነ የታተመበትን አሳየኝ። መናፍቃኖች በስሙ ቢያትሙ ነው ይቀበልሃሉ። ሪከርድ አድርጉልን። እሺ የትኩረት ማዕከሉ ምን ይላል መሰላችሁ? ኩነታዊ ነገረ ክርስቶስና ኦንቶሎጂካል ክሪስቶሎጂ እና ግብር ተኮር ነገረ ክርስቶስ ወይም ፈንክሽናል ክሪስቶሎጂ ተብሎ ለሁለት ይከፈላል። አታውቅም? እሺ ይሄ ቤተክርስቲያኗ ዶክትሪኗን ወይም እንትን ዶግማ የምታስተምርበት መጽሐፍ ነው። በደንብ ወቅ። እሺ ደብተራ በማነጸረ ይባላል። ገብተህ ደብተራ በማነጸረ ማን ነው የሚለውን እንትን በለው። አሳታሚል ታሳይኛለህ። ቀጥል ወደ ጥያቄ። ይቅርብ። እሺ ቀጥል ወደ ጥያቄ። ወደ ሌላ ጥያቄ። ነገረ ክርስቶስን በዚህ ልክ መታል እና ስጠይቅም ያው መጽሐፍ እያሳየው ነው የምጠይቅህ። እና ቤተክርስቲያኗ ስላሴ ጋር እንምጣ። በኩነት ታምናለህ? ቤተክርስቲያኗ እንደምታምነው ደምረው። አዎ የአብና የመንፈስ ቅዱስ የአብና ወልድና መንፈስ ቅዱስ መገኛ እንትን እዚህ ጋር እንድትመጣ። ወልድና መንፈስ ቅዱስን ምንድን ነው የሚያገናኛቸው? ወልድና መንፈስ ቅዱስን የሚያገናኛቸው ወልድ ለመንፈስ ቅዱስ ቃሉ ሲሆን መንፈስ ቅዱስ ደግሞ ለወልድ ሕይወቱ ነው ወይ ደግሞ እስትንፋሱ ነው። ተምረሃል ግን የቤተክርስቲያኗን ትምህርት? ብራዘርዬ ዝም ብለህ ለምን ጥያቄን አጨርስም? አባ ቤተክርስቲያኗ እንዲህ ብላ ነው ያስተማረችን። ምንድን ነው ምንድን ነው የሚያስገው? ቀጥተኛ ለምን ሚውት አታረግም? ለምን ትረብሻለህ? ቀጥተኛ እየነገርኩህ ነው። ይኸውልህ ኩነት ወልድ ለመንፈስ ቅዱስ ምን ሆነ አልከኝ? መንፈስ ቅዱስ ለወልድ ምን ሆነ አልከኝ? አይደለም ምን ሆነ አይደለም ያልኩህ። እና ምንድን ነው ብለህ ጠየቀው? ወልድ ለመንፈስ ቅዱስ ምን ሆነ አይደለም ያልኩህ ጥያቄ። ምን ብለህ ጠየቀው? ወልድና መንፈስ ቅዱስን ምንድን ነው የሚያገናኛቸው ብዬ ነው የጠየኩህ። እየነገርኩህ እኮ ነው። ወልድና መንፈስ ቅዱስን የሚያገናኛቸው መለኮት ናቸው። ሁለቱም አንድ በአገዛዝ በስልጣን አንድ ናቸው። ከዛ ባሻገር ግን በኩነት ከጠየቀኝ ኦንቶሎጂን ከጠየቀኝ ወልድ ለመንፈስ ቅዱስ ቃሉ ነው፣ መንፈስ ቅዱስ ለወልድ ሕይወቱ ነው። ደምረው ጥያቄ የአካል ሶስትነት አይደለም እየጠየቅኩ ያለው። ኩነት ላይ ወልድና መንፈስ ቅዱስን ምን ያገናኛቸዋል ነው ጥያቄ። እየነገርኩህ እኮ ነው። ወልድና መንፈስ ቅዱስ የሚያገናኛቸው ለመልሰሽ ችግር የለውም። ወልድና መንፈስ ቅዱስ የሚያገናኛቸው ሁለቱም ከአብ ነው የሚሰርጹት። ይኸው ስማኝ፣ ሁለቱም ከአብ ነው የሚሰርጹት። ወልድና መንፈስ ቅዱስ የሚያገናኛቸው ሁለቱም ከአብ ነው የሚሰርጹት። ወዳጄ በቃ ይኸውላችሁ ሁለቱም ከአብ ነው የሚሰርጹት። እየመለስኩልህ ነው። ይኸውልህ ደምሮ አያውቅም ብለሃል። ወልድና መንፈስ ቅዱስ ሁለቱም ከአብ ነው የሚሰርጹት እያለ ነው። እሺ
እሺ ወልድና መንፈስ ቅዱስ ሁለቱም ከአብ ነው አይደል የሚሰርጹት? ጀምረው። እሺ እሺ፣ አንብበው። ከምን እንደሚሰርጹት አንብበው። እሺ ወልድ ከአብ ይሰርጻል እንዴ? ከየት ነው የሚሰርጸው? ወልድ ከአብ ይሰርጻል እንዴ? ወልድን የላከው ማን ነው? ማን ነው? ወልድ ከአብ ይሰርጻል? ወልድን የላከው ማን ነው? አብ ነው? አብ አይደለም። ኦርቶዶክስ ከስራለች። ወልድን የላከው አብ ነው? አብ አይደለም። መንፈስ ቅዱስንም የላከው አብ ነው? አብ አይደለም። ሁለቱም የተላኩት ከአብ ነው? ከአብ አይደለም። መስረጽ ማለት ምን ማለት ነው? አንተ የወንጌል አማኝ ራሱ እንዲህ ብሎ አያምንም እኮ። ምንድን ነው የምትለው አንተ? ሁለቱም ወልድም አብም አንድ የሚያደርጋቸው አብ ለሁለቱም ማለት ነው። ወልድና መንፈስ ቅዱስ ከአብ ነው የሚሰርጹት። እየነገርኩ ነው። ወልድም ከአብ ነው የሚሰርጸው፣ መንፈስ ቅዱስም ከአብ ነው የሚሰርጸው። አንድነታቸው ወዳጄ፣ ሌላ ታሪክ ተፈጥሯል ታውቃላችሁ? ምን አይነት ታሪክ ተፈጠረ? ምን አይነት ታሪክ? አዲስ ኦርቶዶክስ ተፈጥራለች። አዲስ ኦርቶዶክስ ተፈጠረች። ኦኬ ወልድም አብም ከአብ መንፈስ ቅዱስም ወልድም ከአብ ነው የሚሰርጹት እያለ ነው። ይሄ ለመጀመሪያ ጊዜ ወልድ ነው ከመንፈስ ቅዱስ ነው የሚሰርጸው። ወልድ ከመንፈስ ቅዱስ ነው የሚሰርጸው። ኦርቶዶክሱ መምህር ደምረው ወልድ ከመንፈስ ቅዱስ ነው ወይም ይኸውልህ፣ ሌላ ነገር አትናገር። እኔ መምህር እያልኩ ሌላ ነገር አትናገር። እሺ ቀጥል። ወልድ ከየት ነው የሚሰርጸው? እሺ እንምጣ። በቃ አቁም። በቃ ጨርሰናል። እሺ ቤተክርስቲያኗን እንግዲህ አድርገሃታል ዛሬ። አሳያለሁ። ምን እንደዚህ ታደርጋለህ? ምን ፖለቲካ ትሰራለህ? አሳየህ። ሰዓቴን አትግደል። እኔ ጥያቄ አሳይ። ጥያቄ ነኝ። ኦኬ እሺ፣ በደንብ አሁን ክሊር እንድታደርግልኝ እፈልጋለሁ። መጀመሪያ አሁን አንድ የሚያደርጋቸው ነገር ስነግርህ ልክ ነው። ልክ አይደለም። አንድ የሚያደርጋቸው ነገር ስነግርህ ልክ ነው። መልስ መጀመሪያ። ሁለቱም አብ ከወልድ ወልድ ከአብ መንፈስ ቅዱስ ደግሞ ከአብ እንደሚሰርጽ አንድ የሚያደርጋቸው ስነግርህ ልክ ነው። ልክ አይደለም። መልስ። ኦረ በስመ አብ መልስ ስትጠይቀኝ እኔ አንተ ያንተ ጥያቄ ሰዓት ላይ እኔ መልስልሃለሁ። ቤተክርስቲያን አትጠይቅም። ስለ አንተ ቤተክርስቲያን ነው የምጠይቅህ። አውቃለሁ ብለሃል አይደለም? ያወቀው መልስ። መልስ። ምን ፖለቲካ ሰራለህ? መልስ። አንዴ ቆይ፣ ማን እንዳገቢ ሶስተኛ ሰው ማን እንዳገባ ካለቀ 2 ደቂቃ ጨምራለሁ። አያገባሽም። ምን አገባሽ? 2 ደቂቃ የምትጨምሪው እኮ እኔ ጥያቄ ነኝ ደምረው። የኔን ጥያቄ በቃ ጨርሳል። በቃ ጨርሳል። የኔ ጥያቄ 2 ደቂቃ አለቀ። በቃ ጨርሳል። ጠያቂ ነኝ። ምንድነው የሚጨርሰው? ወዳጄ ጨርሳል። በቃ 10 ደቂቃ ጨርሳል። 10 ደቂቃ ጨርሳል። እሱን አይመለከተኝም። 10 ደቂቃ ጨርሳል። አልጨረሰም። ደሜ ዝም በል። አልጨረሰም። እኔ ነኝ ያቆምኩት ሰዓቱን እኔ ነኝ ያቆምኩት። አቁምልኝ ሲለኝ እንጂ አልጨረሰም። 2 ደቂቃ አለው። እሺ ደሜ፣ ወደ ቀጣይ ጥያቄ ልለፍ። ደምረው በደንብ ስማ። አሁን ሾርት ጥያቄ ነው። ሥላሴ የሚገናዘቡት በደንብ አስተውል። በአካል ከወይን ግብር ነው ወይንስ በአካል ግብር ነው? ደምረው። ሥላሴ የሚገናዘቡት በአካል ከዊን ግብር ነው ወይንስ በአካል ግብር ነው? ደምረው። አረሚውትን አንሳ። ማን ነው ሚውት ያደረገኝ? ለምን ነው ሚውት ያደረግሽኝ? አልተደረክም። መጀመሪያም አላነሳህም። ቀጥል። ይኸውልህ ሥላሴ የሚገናዘቡት በአካል ግብር ነው። እሺ አቤት። ሥላሴ በአካል ሶስት በአካል ግብር ነው ወንድሜ። ያለው አንተ እኮ ትናንትና ያነበብከው መጽሐፍ ይዘህ ነው እኮ የምጠይቀው። ገባ? ትናንትና ያነበብከው እኔ እየነገርኩህ ያለሁትኝ ሥላሴ በአካል በግብር ይገናዘባሉ። ሥላሴ በአካል በግብር ይገናዘባሉ። በአካል 3 በግብር 3 እንደሆኑ ተምረናል። ይሄን
አረቶ ስላሴ በምንድን ነው የሚገናኙት? እሺ ችግር እንግዲህ እኔ የቤተ ክርስቲያኗን መጽሐፍ እየጠቀስኩ ነው የምመልስለት። የኦርቶዶክስ ጋሼ ዝም በሉ ጋሼ ዝም በሉ። አረ መልሱልን፣ እኔ ደቂቃውን መልሱልኝ። አሁንም እኔ ሌላ ሰው እየገባ ለምን አይመለስልን? በተአምር አያገባኝም። ቀጥል፣ ጨርስ ጥያቄ። እሺ ጨርስ። እሺ ቀላል ጥያቄ። መንፈስ ቅዱስ ለወልድ ምኑ ነው? መንፈስ ቅዱስ ለወልድ ቅድም ነግሬ ነበር። ኦንቶሎጂ ላይ እስትንፋሱ ነው ብያለሁ። ጨርሳል። ጥያቄ ጨርሳል። በቃ ጥያቄ ጨርሳል። ጥያቄ ጨርሳል። በቃ አለቀ። ጨራሽ ይጠይቃል። ና ግባልኝ። እሺ 10 ደቂቃ ይዤልኝ። 10 ደቂቃ ደግሞ ለእኔ ያዥልኝ። አንተ ምን ላይ ነው የምትጠይቀኝ? እኔ ዶግማ ምን አገባ? የፈለኩትን በምን አገባ? እኔ ይሄን ጠይቀኝ ብዬ ነው ጠየቀኝ። ይሄን ጠይቀኝ ብዬ ነው ጠየቀኝ። ምን አገባ? ቆይ እንዳትጀምሪ፣ ሰዓቱ እንዳትጀምሪ። አያገባም። የፈለኩትን ጥያቄ የምጠይቀህ እንዳትጀምሪ። አትፍሩ፣ ሰዓቱን አትፍሩ። የፈለኩትን ጥያቄ የምጠይቀህ ምን ነው ፈራ? እሺ ሰሙ ልክህን ያስከውን ጥያቄ መጠየቅ ትችላለህ፣ ግን እየጠየቅን ያለ ነው። ሰሙ ጥያቄ አንድ የመጀመሪያ ጥያቄ አንድ ትቀበላለህ? ጥያቄ አንድ እየሰማህ ነው? ትቀበላለህ ወይ? ደምረው ጥያቄ እንጠያየቃለን። ትቀበላለህ ወይ? ጥያቄ ጥያቄ እየሄደብኝ ነው። ጥያቄ አልቀበልም እያለ ነው። ሰሙ ጥያቄ አልቀበልም እያለ ነው። ጥያቄ አንድ ሰሙ ኢየሱስ ባድሎ የተሞላ ነው። ቤቱ ባድሎ የተሞላ ነው። ተዋቸው፣ ዝም በላቸው መምህር፣ ችግር የለውም። ጥያቄ አንድ ሰሙ። ጥያቄ አንድ ሰሙ። ጥያቄ አንድ ሰሙ። ጥያቄ አንድ እሺ። ጥያቄ አንድ የምጠይቅ ጥያቄ አንተ ከየትኛው ዲኖሚኔሽን ነው? መጀመሪያ የትኛው ዲኖሚኔሽን ነህ? የወንጌል አማኝ የወንጌል አማኝ የትኛው ዲኖሚኔሽን? ቶሎ መልስልኝ። ሙሉ ወንጌል ነህ? ቃለ ሕይወት ነህ? መሰረተ ክርስቶስ ነህ? የትኛው ሆነ? አማኑኤል ህብረት። ቴንኪው። እሺ አማኑኤል ህብረት ኢየሱስ ክርስቶስ ለዓለም እንደሞተ ነው የምታስተምረው አይደለም? ለዓለም እንደሞተ ታስተምራለች። ቴንኪው። ቃለ ሕይወት ግን ለተመረጡት ነው የሞቱት ትላለች። እንዴት ከእነሱ ጋር ህብረት ታደርጋለህ? ኤቪደንስ ስጠኝ። እንደ የቃለ ሕይወት የካልቪኒስት አስተምረው ኢየሱስ ለተመረጡት ነው የሞተው ብለው የሚያስተምርበት አንተ ራስህ ከአማን ሻሎም ጋር የተከራከርክበት አንተ ራስህ አይደለም። አማን ቃል ሻለቃሽ አማን ሻሎም ቃል አይመለከተኝም። አማን ሻሎም ከእርገቱ ጀምሮ መረጃ ስጠኝ። መሰማኝ አዳምጥ። የካልቪን አስተምሮ ኢየሱስ ለዓለም ነው ኢየሱስ ለተመረጡት ነው የሞተው ብሎ ያስተምራል። ትቀበላለህ? ትቀበላለህ ወይ? ይህን ትምህርት ትቀበላለህ? አትልም። ሲጀመር ቃለ ሕይወት አትልም። መረጃ ትቀበላለህ? አትቀበልም? መረጃ አሳየን። ቃል ይሄን ትምህርት ትቀበላለህ? አትቀበልም? አንድ የለም፣ መልስ የለም። ይኸውላችሁ ልዩነት አለው። ሰሙ ማለት እሺ። ሁለተኛ የማን ትምህርት እንደሆነ ትምህርቱ ስለማላውቅ መረጃ ብራዘሬ፣ ሁለተኛ የማን ትምህርት ነው? ሁለተኛ አዳም ጥያቄ ናቸው። ሁለተኛ እሺ፣ አማኑኤል አንተ ያለበት አማኑኤል ጨርሻለሁ። ሁለተኛ አማኑኤል ቤተክርስቲያን ወንድሜ ለምን ዝም አትለኝም? በቃ ዝም በለኝ። ሁለተኛ አማኑኤል የህፃናትን ጥምቀት አትቀበልም። ጥያቄ ጨርሻለሁ። ሁለተኛ አማኑኤል የህፃናትን ጥምቀት አትቀበልም። አማኑኤል ወንድሜ አዳምጠኝ። የህፃናትን ጥምቀት አትቀበልም። አማኑኤል መረጃ አሳየን። ትቀበላለች? የህፃናት ጥምቀት አትቀበልም ስትል መረጃ ኦኬ። አማኑኤል የህፃናትን ጥምቀት ትቀበላለች? እንደምትቀበል አሳየኝ። መረጃ አሳየኝ እንደምትቀበል ፍጠንና ከዶክትሪኗ ላይ እንደምትቀበል አሳይ። አንተ ዝርክርክ አዝረከረኩ ዛሬ አንተም ብሎ አላጋጭ በቤተ ክርስቲያን ላይ የምታጠቅረው ደፋ አሳይ። አማኑኤል የህፃናትን ጥምቀት ትቀበላለች? እግዚአብሔር ሆይ አድነን። አማኑኤል የህፃናትን ጥምቀት ትቀበላለች? ትቀበላለች? አሳየን። ትቀበላለች? የህፃናትን ጥምቀት አሁን አንተ ቃለ ሕይወት የህፃናትን ጥምቀት አትቀበልም። አመሰግናለሁ። መረጃ አሳየን። በመረጃ ጥያቄ ጨርሻለሁ። አማኑኤል የህፃናትን ጥምቀት እንደምትቀበል ሰሙ ነገሩ። ሁለተኛ
ኢየሱስ ክርስቶስ አዳምጠኝ። ኢየሱስ ክርስቶስ ፍጹም ሰውነቱን ፍጹም አምላክነቱን ታምናለህ አይደል? ታምናለህ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። እሺ፣ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ቴንኪው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። በምድር ላይ ሲንቀሳቀስ የነበረው ባህሪ የትኛው ባህሪ ነው? ፍጹም ሰው ፍጹም አምላክ የሆነው የትኛው ባህሪ ሲንቀሳቀስ የነበረው? ወይኔ ፍጹም ሰው ፍጹም አምላክ የሆነው። እሺ፣ ኢየሱስ ክርስቶስ ስንት ባህሪ ነበረው በምድር ላይ ሲንቀሳቀስ? መልስ። ሁለት ባህሪያቶች አሉት። ሁለቱ ባህሪያቶች በአንዱ ኢየሱስ ተገልጠው ይኖራሉ። ሁለት ባህሪያት በአንዱ ኢየሱስ ተገልጠው ይኖራሉ። ኦኬ፣ ተለያይተው ነው። ሁለት ባህሪ ያለው ተለያይቶ ነው። አንዱ በፈለገው ሰዓት ይሆናል፣ አንዱ በፈለገው ሰዓት ይሆናል። ሁለቱ ባህሪ እንዴት ነው? የባህሪን ዴፊኒሽን ስጠኝ። ቶሎ በል ፍጠን። ዲፋይን ላድርገው። ዲፋይን ላድርገው። እሺ፣ ኢየሱስ ክርስቶስ በስጋ ማርያም ሲመላለስ አንድም ከመጽሐፍ ቅዱስ ነው። በመጀመሪያ አስቀድሞ አካላዊ ቃል የነበረው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የተባለው ሁሉ በእርሱ ሆነ የተባለው ዮሐንስ 1:3 ላይ ይህ አምላክ የሰውን ስጋ ገንዘቡ ሲያደርግ እንመለከታለን። 1:14 ላይ የባህሪው መገለጫ ንገረኝ። የባህሪው መገለጫ አሳየኝ። ባህሪው እንዴት እንደገለጠ ሁለቱም ባህሪ እንዴት እንደገለጠ ምድር ላይ ሆኖ ሁለቱም ባህሪ እንዴት እንደገለጠ አሳየኝ። ቶሎ በል። ስለ ባህሪ እኮ ነው እያወራን ያለ ነው። ቶሎ በል። በአንድ አካል ውስጥ ሁለቱም ባህሪ እንዴት እንደገለጠ ንገረኝ። አለበዛ ሁለት አካል ነው ይዞ የመጣው ወዳጄ። አንተ ዝም ብለህ ሁለት አካል ነው ወይ ይዞ የመጣው ኢየሱስ? ሁለት አካል ነው ይዞ የመጣው። ስለ ባህሪ ነው እያወራህ ያለው። ሁለት አካል ነው አንድ አካል ነው ይዞ የመጣው ኢየሱስ በምድር ላይ ክርስቶስ። ያን በአካል ውስጥ ስንት ባህሪ ነው ያለው? በአካሉ ስንት ባህሪ ነው ያለው? በአካሉ ስንት ባህሪ ነው ያለው? መልስ አጥሎ ሰዓት እንዳትል ቀጥል። መልስ እኮ ሃይፖስታቲክ ዩኒየን የሚባላል በክርስቶስ ውስጥ። ይህ በክርስቶስ የሚገለጡኛ ሃይፖስታቲክ ዩኒየን የምንለው ስለ ሁለቱ ባህሪ በአንዱ ክርስቶስ ተገልጦ ይኖራል። ይህ ሃይፖስታቲክ ዩኒየን ተብሎ ይጠራል። አንዱ ባህሪ ውስጥ ያለው አካል የት ሄዶ ነው? አንዱ ባህሪ ውስጥ ያለው አካል የት ሄደ? የት አደረከው? የትኛው ባህሪ ውስጥ? አዎ፣ የመለኮት ባህሪ ውስጥ ያለው አካል የት ሄደ? የመለኮት ባህሪ ውስጥ ያለው አካል የት ሄደ? በአንዱ ክርስቶስ ውስጥ ተገለጠ፣ ገንዘብ አደረገ። ኢየሱስ ሁለት አካል ነው ያለው? ኧረ አንድ አካል ነው ያለው። ተው ደምረው ነው አንዱ አካል ነው ያለው። ሁለት ባህሪ ብለህ ካመንክ አንደኛው ባህሪ የመለኮት ባህሪ ነው። የመለኮት ባህሪ ደግሞ የመለኮት ራሱ አካል አለው። ያንን አካል የት አደረገው? ሁለት ባህሪ የምታምን ከሆነ የት አደረገው? ወዳጄ እኔ ስለ ባህሪና አጠንቀጥቀጥ ቅድም ስትሳሳቅ አልነበረ? የት አለ ያ ድፍረት? መልስ። ባህሪና አካል ተምታቱ መልስ። ሁለት ባህሪ ብላል። በክርስቶስ ኢየሱስ በስጋው አካል ውስጥ ሁለት ባህሪ አለ ብላል። ሁለት ባህሪ አለ ካልክ አንደኛው ባህሪ አንድ አካል ነበረው በመለኮት። ያንን አካል የት አደረገው? መልስ። መልስ እኮ እንድመልስ አብረህ አታውራህ። መልስ እያልክ ሰው እንዴት ይስማል? እሺ ምን ታደርግልንና ወይ አብረህ አታውራ። በነገራችን ላይ ሃይፖስታቲክ ዩኒየን ይሄ የቅዱስ ቄርሎስ አስተምህሮ ነው። ወንጌል አማኙም የሚያስተምረው የሚያምነውም ይሄን ነው። ባይ ዲፋልት ሲሪል ፎርሙላን ኦርቶዶክስም ታምናለች። ሃይፖስታቲክ ዩኒየንን ክርስቶስን በአንዱ አካል ሁለት ባህሪያት አሉ። እነዛ ሁለት ባህሪያት በሃይፖስታቲክ ዩኒየን ውስጥ ነው ያሉት ስንል አካልና ባህሪን መለየት አለብህ። ደምረው አካል ስትል የሚጨበጥ የሚዳሰስ መልስ የሚጨበጥ የሚዳሰሰው አካል ውስጥ የአካል የሰውነት ባህሪ ያለው ብላል። ያ የሰውነት የመለኮት ባህሪ ይዟል ብላል። ሁለት ባህሪ ያለው ብላል። መልስልኝ፣ ሰዓቴን አትግደልብኝ እኮ እየመለስኩ እኮ ነው። እኔ ያልኩትን ምንም መልስ የለም። ጨርስ። እሺ ልሳን የመንፈስ ቅዱስ ልሳን አዳም መልስ የለም። በቃ ብራዘር ቻው፣ በእናትህ ትዝረከረክልኛለህ። መልስ የለም። አዳምጠኝ። ጥያቄ ልጠይቅ ነው። ወንድሜ ጥያቄ ልጠይቅ ነው። አዳምጠኝ። እሺ አዳምጠኝ። በሙሉ ወንጌል ቤተክርስቲያን ውስጥ
ከእምነት መገለጫዎች አንዱ ምን ይላል? አንድ ሰው አዳምጠኝ፣ ጥያቄን አዳምጥ። በሙሉ ወንጌል ቤተክርስቲያን ውስጥ ሌላ ጥያቄ። በሙሉ ወንጌል ቤተክርስቲያን ውስጥ ከእምነት መገለጫዎች ከእምነቷ ውስጥ አንደኛው ሰው በልሳን ሚውት አድርገው አዳምጠኝ። ጥያቄ አለኝ፣ አዳምጠኝ። ጥያቄ አለኝ፣ አዳምጥ እንጂ በስትረብሽ ነበር። ከቤተ እምነትህ ጠያቂ ነኝ ብራዘር። በቃ አልተመለሰልኝም። ጠያቂ ነኝ፣ አልተመለሰልኝም። ደምሮ ጥያቄ ካለ እኮ ከመጽሐፍ ቅዱስ ነው መጠየቅ ያለብህ እንጂ ጠያቂ ነኝ፣ አልተመለሰልኝም። ጥያቄ ተቀበል። ስህተት ነው ያልከው። የአንተ ቤተ እምነት ምን እንደምታምን ላሳየህ እኮ አልኩህ። ደምረው ጥያቄ ተቀበል ነው ምን ስለኔ ጥያቄ አይመለከትም። በአንተ ተራት የምታሳየዋለህ በሱ አለቀ። ጥያቄ ለምን ትገልብኛለህ? ስለዚህ አንድ ደቂቃ ትይዥልኛለሽ። ሰምተሽኛል? ቅድም ለሱ አንድ ደቂቃ ይዘሽለታል። አንድ ደቂቃ ትይዥልኛለሽ። አንድ ደቂቃ ትይዥልኛለሽ። በጥብጦኛል፣ ሰዓቴን ገሎብኛል። አንድ ደቂቃ እሺ። በሙሉ ወንጌል ቤተክርስቲያን ውስጥ ምንድነው? በቃ አለቀ። መመለስ አልቻልክም። በቃ ቻው። አሁን አንድ ደቂቃ ትይዥልኛለሽ። እየበጠበጠ ነው። ደሜ አማኑኤል እኮ ነው ያለው እኮ እሱ ሙሉ ወንጌል አይደለም ያለው፣ ቃልዮት አይደለም ያለው። ምን አገባህ? ሚውት አድርጌያለሁ። በቃ ሰሙ ደምረውን አይችልም። ናሆሚን ለምን ነው ስርዓት ማታዚሽ? ደምረው ጥያቄን ቀጥል። ደምረው ጥያቄን ቀጥል። እየጠበቅኩ ነው። በቃ 2 ደቂቃ ስጭው ናሆሚ፣ 2 ደቂቃ ስጭው። ያው ሰጥቻለሁ። እየጠበቅኩ ከዚህ በኋላ ለምጠይቅ ጥያቄ ፈጣን መልስ ማትመልስልኝ ከሆነ ተዝረክርካል። ብራዘር በሜዳ አዝረክርክ ያለው በሜዳ ደምረው አያውቅም ስትል ነበር። ኦኬ እሺ፣ ጥያቄ የሙሉ ወንጌልን የእምነት አቋም ትቀበላለህ? የወንጌል አማኞች አቋም ስለሆነ እንቀበላለን። ቴንኪው። የሙሉ ወንጌል የእምነት አቋምና የቃልዮት የእምነት አቋም ልዩነት አለው። ለምሳሌ ያገል በልሳን ልሳን የማይናገር አዳም ጥያቄውን አዳምጠኝ በማርያም። አረ ጥያቄውን አዳምጥ ጥያቄውን አለ ብለህ አትጀምራ። ጥያቄ ጠይቀና ነው አይደለም ብለህ ጠይቀህ ነው እንጂ አዳምጥ። አትረብሽ። ጥያቄውን አዳምጥ። እርስ በርሳችሁ አትስማሙም፣ ተለያይታችኋል። ስለተለያያችሁ ነው የምጠይቅህ። አዳምጥ። ለምን አታዳምጠኝም? አረ ተው፣ አንድ ነን አለህ እኮ። እሺ ዝም በለኛ። ጥያቄ ልጠይቅ ዝም በለኝ እኮ። ጥያቄ ልጠይቅ ዝም በለኝ እንዴ! ጂሰስ ክርስቶስ ምንም አልጠየቅኩም። ዝም በለኝ። ሰዓቱን እየገደልክ ነው። አሁንም ሰዓቱን እየገደልክ ነው። በሙሉ ወንጌል የእምነት መግለጫ እና በቃልዮት የእምነት መግለጫ ልዩነት አለው። ይሄ ልዩነት በምንድን ነው? የለም አለ። ጥያቄ ልጠይቅ ነው። ጥያቄ ልጠይቅ ነው። አዳምጠኝ። አትፍራኝ። እኔ ጥያቄ ልጠይቅ ነው ወንድሜ፣ ጥያቄ ልጠይቅ ነው። አዳምጠኝ እሺ። የሙሉ ወንጌል የእምነት መገለጫ ምን ይላል? ቁጥር 9 ላይ ምን ይላል? አንድ ሰው በመንፈስ ቅዱስ ካልተሞላ ክርስቲያን እንዳልሆነ ይናገራል። ስለዚህ ቃልዮት ደግሞ በመንፈስ ቅዱስ በልሳን መናገርን አትቀበልም። ይህንን በምን ታስታርቅልኛለህ? በምን ታስታርቅልኛለህ? አይቻልም። ቸው በቃ አይቻልም። አይቻልም። ደምረው አንደኛ ናሆሚን ሚውት ታደርጊኛለሽ? ምን ታደርጊኛለሽ? አንደኛ ሚውት ታደርጊኛለሽ? እኛ ሚውት የምታደርጊ ለምንድን ነው? ደምረውን ለምን ነው ሚውት የምታደርጊ? አንድ ደቂቃ ላውራ እስኪ በጌታ ግን እንደዚህ ሰው ለሰሙ ነው። ለቤትሽ ነው የምታደርጊ። ትክክለኛ አይደለሽም። እሺ በቃ በኋላ ትክክለኛ በቃ ያንቺ ደምረው እዚህ ቤት አትግባ። እንዲሁም ደሜ አልገባም።
አልገባም በተአምር ሁለቱን ደቂቃ መርጌታ ነን የሚላሉ ሳይማሩ መርጌታ ነን የሚሉ ሁሉ አሉ ሳይማሩ ሲጠየቁ የሚፈረጥጡ አሉ። ቻው። ሰሙ ማለት እንደዚህ ነው። ሰሙ ማለት እንደዚህ ነው። ሰሙ ማለት እንደዚህ ነው። ወንድሜ በጣም አዝናለሁ። በጣም ሰጠንና በእንትናችን ዙሪያ መረጃ እናሳይ። ሚውት አታርጊ። እኔ ማለት እንደዚህ ነኝ። እንደዚህ አዝረከርካለሁ ብራዘር፣ አዝረከርካለሁ ለአንተና ሚውት አታርጊ። ፈርታል። በቃ ፈርታል። ለአንተና ለዛ አናፖሎጂ ለሚባለው ለታድሶ እንደዚህ ነኝ እኔ። አየህ ማንም ማለት ነው መጥተህ እንደዚህ አትከራከርም። እያንዳንድ አዝረከረኩ። ሰሙ እኔ ጥያቄ ልጠይቅ። እኔ አሁን ደግሞ ጥያቄ ልጠይቅ። አሁን ደግሞ 5 ደቂቃ ስጠኝ። ጥያቄ ልጠይቅ። እኔ 5 ደቂቃ ስጭኝ። ቀጥሎ ለእሱ 5 ደቂቃ ስጭዋል። አይሆንሽ። መጀመሪያ ለእኔ 5 ደቂቃ ከዛ ለእሱ 5 ደቂቃ ስጫለሽ። በቃ ቅድም እሱ ነበር የጀመረው። አሁን ደግሞ እኔ ልጀምር ሁለተኛውን። ለእኔ 5 ደቂቃ ስጭኝ። ለእኔ 5 ደቂቃ ስጭኝ። አትፍራ፣ አትንቀጥቀጥ። ለእኔ በቃ አለቀ። ስለዚህ ቅድም ለእሱ ነው የሰጠሽው። አሁን ደግሞ ለእኔ ይሰጠኝ። 5 ደቂቃ ዝም ማለት ትችላለህ? ልባችን ልቤ ተንፍስ። ኦማይ ጋድ። እሺ የኔ እናት እኔን ጸበል ብጠጪ ትፈወሻለሽ እናቴ። ቆንጆ ጸበል አለ፣ የአርሴማ ጸበል። ኦማይ ጋድ። እንዴ ሰው እንዴት በዚህ ሌቭል ይጮሃል እንዴ? ምንድን ነው? እንደ አይነት መወያየት የለም። እንዳሁኑ ከሆነ ይቅርብኝ። እኔ አልፈልግም። እንዴ ካልተደማመጠ ሰው ሲያላግጥ አልነበረ እንዴ? ናኦሚ ቅድም መጀመሪያ ላይ ሲያላግጥ ሲስቅ አልነበር እንዴ? እሱ ለምን አልወጣሽ? ማውራት አለቀ። እያዳመጡ ማውራት። እስቲ ዝም በል በጌታ። ተናግሬ እወርዳለሁ። ይሄን ተናግሬ እወርዳለሁ። ቀደም ለእሱ ነው እሱን የጀመረው። ቀደም እሱን የጀመረው አሁን ደግሞ እኔ ነው የምጀምረው። አሁን ነው አትፍራ። በእኔ ፊት አቆም። ሰሙ በእኔ ፊት አቆም። በእኔ ፊት ማለት ነው። አረ ናሆም ይሄን ሰው የሚዩት አድርጊው። ነገር ያመኛል። እኔ መረጃ ላሳያችሁ። ቅድም ስንጠይቅ የነበረው ቤተክርስቲያኗ ራሱ የምታምነውን ሰውዬው አይቀበልም አይልም ሲል ነበር። ይኸው 30 ሰከንድ ይቅርታ። ይኸውልህ እያንዳንዱን ነገር አብራርተህ እንድትነግረን እንፈልጋለን። ያ ኤግዛክትሊ በደንብ ይሁት። ቤተክርስቲያኗ መለኮታዊ አካል፣ ይሄ ማለት አምደ ሃይማኖት በሚል መጽሐፏ ነው። እኔ ቅድም ሳብራራለት የክርስቶስን አካል ሲል የክርስቶስ አካል መለኮታዊ አካል ነው። መለኮታዊ አካል የስጋ አካል ብዬ ግዙፍ ውስጡን የሚዳሰስ የሚጫበጥ ስል ምንድን ያደረገው አይደለም አልተመለሰም ሲል ነበረ። መለኮታዊ ረቂቅ የማይጨበጥ የማይዳሰስ እሳታዊ ምሉእ የሆነ ስለው ስህተት ነው ሲል ነበር። ይሄ የቤተክርስቲያኗ መጽሐፍ እያሳየናችሁ ነው። ጋሽ ደምረው የቤተክርስቲያኗን ትምህርት አያውቅም ምንለው ለዚህ ነው። ሁለተኛ ይኸው የስጋ ባህሪና መለኮታዊ ባህሪ ምን እንደሆነ ይሄ ሰው አለማወቁ ይኸው መለኮታዊ ባህሪ ቤተክርስቲያኗ ይኸው ፊተኛና ኋለኛ መጀመሪያና መጨረሻ ፈጣሪነት፣ ሁሉን ነገር ማድረግ መቻል፣ ዘላለማዊነት፣ የማይሞት የማይለወጥ የማይታመም የማይራብ የማይጠማና የማይደክም ይሄ መለኮታዊ ባህሪ ብላ በደንብ ስማ ጋሽ ደምረው። ያው እዚህ ቲክታክ ለኛ ካላስተማርነ ታች ያሉ መምህሮች ስለማያስተምሩ ነው። ስጋዊ አካል መለኮታዊ ባህሪ ይሄን ይመስላል። ስጋዊ ባህሪ ምን ይመስላል? ይኸው መራብ፣ መጠማት፣ መድከም፣ መሞት የሚስማማው እንግዲህ እኚህ ባህሪያት ናቸው በአንዱ ክርስቶስ ውስጥ የሚገለጡት። እና ደምረው እባክህ የቤተ እምነትን ትምህርት ወቅ። ሌላ ቤተ ክርስቲያኗ ምን እያለች እንደምታስተምር አሁን በቤተ ክርስቲያኗ ይሄ ሰው ምንድነው ተወግዟል ማለት ነው። ላሳያችሁ ኤቪደንስ። ይኸው የቤተ ክርስቲያኗን መጽሐፍ እየገለጠን ነው። ምንድነው ያልኩት ቅድም? ስላሴ በአካል ከዊን ግብር ነው ወይንስ በአካል ግብር ነው የሚገናዘበው ስል በአካል እያለ በአካል ግብር አብ ወላዲ ወልድ ተወላዲ ሲል ነበረ።
ደምረው የቤተክርስቲያኑን ትምህርት አያውቅም የምንላችሁ ይኸው የቤተክርስቲያኗ ትምህርት ምን ይላል መሰላችሁ? ይኸው ሥላሴ በአካል ከዊን ግብር ይገናዘባል እንጂ አካል ግብር አይገናዘብም። በደንብ ይቅርታ እንትን እያለኝ ነው ኔትወርክ። በአካል ይኸው አይገናዘብም። አያችሁ? በአካል ገንዘብም እንግዲህ ደምረው ዝም ብሎ ነው በጨበጣ ነው የተጠንተን ያለው እምንለው። ለዚህ ነው ቤተክርስቲያኗ አሁን ላይ እያጠመቀች ያለችው የስህተት ጥምቀት ነው የምንለው። ይሄንን ነው ምንድን ነው ያለን? በአካል ግብር ይገናዘባል ነው ደምሮ ይኸው አይገናዘብም ነው ቤተክርስቲያኗ። በአካል ግብር ነው በከዊን ነው የሚገናዘበው። ከዊን ማለት አንድም ስለተገናዝቦ የሚያወራ ነው እያለች ቤተክርስቲያኗ ታስተምራለች። እኔ ከቤተክርስቲያኗ ነው የጠየቅኩት። እንግዲህ በደንብ አስተውሉ። በደንብ የሰማችሁት ደግሞ ምንድን ነው ሲል የሰማችሁት አብናው እንትን ወልድና መንፈስ ቅዱስ ከአብ ይሰርጻሉ ነው እያለ ነው ያለው። ይሄ ማለት በምድር ታሪክ ምንም ክርስትናን ሳያቅ የተጠመቀ ቢኖር ደምረው ነው። ሌላ ቀን ያው ተመስገንን እንይዘዋለን። ሌላ ቀን ቤተክርስቲያኗ ምንድነው ትምህርቷ ስትሉ በደንብ አስተውሉ። ምን ይላሉ መሰላችሁ? የቤተክርስቲያኗ ትምህርት የክርስቲያኖችም ትምህርት ምን መሰላችሁ? በደንብ አስተውሉ። አብና መንፈስ ቅዱስና ወልድ ከአብ ይሰርጻል የሚል ትምህርት ምድር ላይ ተሰምቶም ታይቶም አይታወቅም። ምናልባት እሱ ፊሎኬ ኮንትሮቨርሲን እናገራሉ ብሎ ከሆነ እነሱ የሚሉት መንፈስ ቅዱስ ነው ከአብና ከወልድ ይሰርጻል የሚባለው። ወልድ እንዴት ብሎ ነው ከአብ የሰረጸው? የአብ ግብሩ ምንድን ነው ስትሉ መውለድ ነው። ወልድ ግብሩ ምንድን ነው? መወለድ ነው። በአካል ሶስት ስንል አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ እያልን ነው። አቶ ደምረው ሥላሴን እንኳን አያውቅም። ሌላውን ተውት። የትምህርት መጀመሪያ ነው። ሥላሴ ምን እንደሆነ አያውቅም። ደምረው ወንጌል አማኙ ስትመጣ ራሱ አንተ ገና ነው መማር ያለብህ። እንዴት ነው ግን? ቆይ የጨበጣ ነው እንዴ? ምናልባት ገጠር እየሄድክ ነው የምትሰክሳቸው አገልጋይ እያልክ እንዴ? ምን እያልክን ነው? ከመቼ ጀምሮ ነው ወልድ አብ ውስጥ መስረጽ የጀመረው? ወልድ ከአብ መስረጽ የጀመረው ከመቼ ጀምሮ ነው? አቶ ደምረው እና ቤተክርስቲያኗ ምንም ሳታስተምር ነው የምታስጠምቀው። እያስጠመቀችም ያለችው ምንለው ለዚህ ነው። በደንብ አስተውሉ። ምንድን ነው ያልኳቸው? ምንድን ነው ጥያቄ የነበረው? ወልድና መንፈስ ቅዱስን ምንድን ነው የሚያገናኛቸው ነው ያልኳቸው። ወልድና መንፈስ ቅዱስን የሚያገናኛቸው መገኛ አብ ነው። መገኛ አብ። በደንብ አስተውሉ። እዚህ ጋር ላንብብላችሁ። ይላችሁ ወልድና መንፈስ ቅዱስን መገኛ አብ ምን ይላቸዋል? ይላል ያገናኛቸዋል። ምንድን ነው የሚለው? ወልድና መንፈስ ቅዱስን መገኛ አብ ያገናኛቸዋል። አብ መንፈስ ቅዱስ ከአብ ሲሰርጽ ወልድ ደግሞ ከአብ ይወለዳል። የሁለቱ መገኛቸው ማን ነው? አብ ነው። የሚያገናኛቸው መገኛ አብ እንጂ ወይኔ በላቸው። ይሄ ነው ኪሳራ ማለት። ኦኬ ቅልል እናርግላችሁና ነገረ ክርስቶስ ላይ እንጨርሳለን። እሺ ወንድማችን፣ ቤተ ክርስቲያኗ ውስጥ እንዲህ የሚል ትምህርት የለም። ለመጀመሪያ ጊዜ በኦርቶዶክሶች ታሪክ ምስጢረ ሥላሴን ይቅርታ፣ ምስጢረ ሥጋዌን ያፈረሰ አይደለም። ጉድጓድ ቆፍሮ የቀበረ ማን ነው? ደምረው ነው። ምስጢረ ሥላሴ ምስጢረ ሥጋዌን የምስጢረ ሥጋዌ ትኩረት ማዕከሉ ምንድን ነው ስንለው አንድም ኦንቶሎጂ ነው፣ ሌላው ፈንክሽን ነው። የትኩረት ማዕከሉ እንኳን ተብሎ ሲጀመር እንግዲህ እኔ ሌላው ቦታ አልሄድኩም። ጥምቀት ጋር ብሄድ፣ ቅዱስ ቁርባን ጋር ብሄድ በቃ ምን ሊፈጠር እንደሚችል አስቡት፣ በደንብ አስቡት። ምንድን ነው ሲል እኔ የቤተክርስቲያን መጽሐፍ እየጠቀስኩ ነው። ይኸው በነገረ ክርስቶስ ጥናት የትኩረት ማዕከሉ ሁለት ናቸው። ኩነታዊ ነገረ ክርስቶስ ያው ኦንቶሎጂካል ክሪስቶሎጂ እና ግብር ተኮር ነገረ ክርስቶስ ፈንክሽናል ክሪስቶሎጂ። 4 ነጥብ። ኦንቶሎጂ ሲል ምን እያለ ነው ስንል
ክርስቶስን ማጥላት ስንጀምር የምንጀምረው ከማንነቱ ነው። ይህም በማቴዎስ ወንጌል ምዕራፍ 16 በደንብ አስተውሉ። በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ሰዎች የሰው ልጅ ማን ይሉታል ብሎ ጠይቆ ነበር። ማንነቱን አንድ ሰው ማወቅ ካለበት ክርስቶስ ከማንነቱ ነው መጀመር ያለበት። ማን ይሉታል ሲል አንዳንዱ ኤልያስ ነው ይልሃል፣ አንዳንዱ ኤርሚያስ፣ አንዳንዱ ከቀደሙ ነቢያት ነው ይልሃል። ክርስቶስ ምን አላቸው? እናንተስ እኔን ማን ትሉኛላችኋል? ይሄ ነው የማንነት ጥያቄ። ሰው ይሄን ነው ማወቅ ያለበት መጀመሪያ። አንተ የሕያው የእግዚአብሔር ልጅ ነህ። ማን? ጴጥሮስ ብሎ መለሰለት። ይህን ስጋና ደም አልገለጠልን የእግዚአብሔር የአባቴ መንፈስ ነው እንጂ አለው። ደምሮ ይሰማል። አለመማር ደጉ ኦንቶሎጂ የሚባል ትምህርት የለም ማለት አሁን አንተ እንዴት ነው አንተ ቆይ ክርስቶስ ማንነት የለውም ይሻልከን እኮ ስለ ማንነትና ምንነት ስትጠይቅ በጣም ነው የሚያሳዝነው። ይሄው ቤተክርስቲያን ነው። ከዚያ በኋላ ሁለተኛው ፈንክሽናል ክሪስቶሎጂ ላይ ዮሐንስ ወንጌል ምዕራፍ 14 እንመለከታለን። ቁጥር 11 ላይ ፈንክሽን ጋር ስትመጡ ይህስ ባይሆን በስራ የመኑኝ የሚለውን የመጽሐፍ ቅዱስ ክፍሉን እናነባለን። አንካሳ ሲያዘልል፣ ሽባ ሲተረትር፣ ስለኛ ሲገረፍ፣ ሲወድቅ ሲነሳ፣ በመስቀል ሲሰቀል፣ ተአምራትን ሲያደርግ ይህ እንኳን ምስክር ነው። ይህ እንኳን ምስክር ነው። በስራ የእመኑ ሲል እንመለክ። ይሄ ፈንክሽናል ክሪስቶሎጂ ይባላል። ደምረው ይሰማል። እና አንተ ገና ኢየሱስን አላወቀውምና እና ጌታን ተቀበል፣ እኔ ጋር አስተምርሃለሁ። እሺ ደምረው ጨርሻለሁ። እና ኦርቶዶክስ በጣም ያሳዝናል። እና ግን እኔ በጣም የገረመኝ ነገር አሁን እኔ ተራ አላገኘም። እስከዛሬ እስካሁን መጀመሪያ ነው መጣሁት፣ እስካሁን ምንም አላገኘም። ቆይ ትጠይቃለህ አለ፣ እንመልስልሃለን። ጥያቄውን ተረጋጋ፣ እንመልስልሃለን። የትኛውም ጥያቄ እንመልስልሃለን። አሁን ግን በጣም የሚደንቀው ነገር ጋሽ ደምረው በዘመናት ተሰምቶ የማይታወቅ ነገር ሲናገር በጣም ነው ማዝነው። ቅድም እዚህ ጋር አፖሎጂክ ማን ነው ይሄ አፖሎጀቲካል ምንድን ነው ያለው? ደምረው ድፍረትና ድራፍት ብቻ ነው ብሎ ጽፏል ከታች። እና በእውነት በጣም የሚያሳዝን ነው። እና በስነስርዓቱ ወንጌሉን ስለ ክሪስቶሎጂም ሆነ ስለ ድህነት ስለ ማንኛውም ነገር በአግባቡ መማር እንዳለበት ይሰማኛል። እና ኤኒዌይ ሰሙዬ ቴንኪው ሶ ማች ነገሮችን በአግባቡ ስለገለጽክ እና ማራናታ ጥያቄህን ቀጥል። እሺ የኔ ጥያቄ ሙሉ ወንጌል ቃለ ሕይወት እነኚህ ብለን የምንጠራው ቤተ እምነት ነው አይደለ? ማለት ቤተክርስቲያን ናቸው አይደለ? ለምሳሌ ሙሉ ወንጌል ራሷ የቻለች ቤተክርስቲያን፣ ቃለ ሕይወት የራሱ የቻለ ቤተክርስቲያን ነው አይደለ? ነው አይደለ? በካውንስል ውስጥ የሚተዳደሩ ቤተክርስቲያኖች ናቸው። ኦኬ እሺ። መጽሐፍ 66 የእግዚአብሔር እስትንፋስ አለ ብላችሁ የምታምኑት መጽሐፍ ቅዱስ እናንተ 66 ሆነና የቷ ቤተክርስቲያን ነች? 66ቱ ብቻ ነው እስትንፋስ እግዚአብሔር ያለበት ብላ ይሰጣችሁ? ይሄን ጥያቄ እስኪ ወደ አንተ እንምጣና የቷ ቤተክርስቲያን ናት 80 አህዱ ብላ መጽሐፍ የሰጠች? ለምን ጥያቄ በጥያቄ አትመልሳ? ይሄን እኔ ለማወቅ ነው የምጠይቀህ። እናንተ ሙሉ ወንጌልን ቤተክርስቲያን ናች፣ መሰረተ ክርስቶስ ቤተክርስቲያን ናት። የቷ ቤተክርስቲያን ነች 66ቱ ብቻ ነው የእግዚአብሔር እስትንፋስ ያለው ብላ የሰጠች? ማራናታ ሁሉም ሶላ ስክሪፕቸራዎች ናቸው። ሁሉም አንድ ላይ። እሺ ይሄ 66 መጽሐፍ ብሎ ቆይ እኔ ጥያቄ አልጠየኩም። ቆይ ገና ልጠይቅ ነው፣ አልጠየኩም። ይሄ እዚህ ላይ ጥያቄ አልጨረስኩም። ወደ ሌላ ጥያቄ ከመግባት በፊት ያንተን 81 መች ነው ማን ነው እንትን ያለች? ቆይ እኔ እመልስልሃለሁ። መጀመሪያ ጨረስ ጥያቄ ልጨርስ። ጠይቀህን መለስን አይደልኛል? ያንተን ደግሞ ማቼ ጨረስክ? አመንጭ ጠየቅኩ። ይሄ ጥያቄ እኮ ይሄ አይደለም እኮ ጥያቄ የምጠይቅ። በቃ አንተ አሁን ያንተን ደግሞ ንገረን። አይ ለመማማር አይደለ ማራናታ? ያንተን ደግሞ ንገረን። የትኛው ቤተክርስቲያን ነው?
ሰሙ ትሰማኛለህ አይደለ? እኔ ጥያቄ አልጨረስኩም። ልጨርስና ትጠይቀኛለህ። አይ ኖርማሊ ጥያቄ መጨረስ አለመጨረስ አይደል? የኛን ነገርን ካደል ያንተ ደግሞ ማለት ይሄን ጥያቄ እኮ ማለት አሁን የጠየኩት ጥያቄ እኔ መጀመሪያ ነው ጠየኩ እንጂ ዋናው ጥያቄ አልጠየኩም እኮ። ሰሙ ስማኛ እንዴ 66 መጽሐፍ ያለው ወይም ደግሞ ሶላ ስክሪፕቸር የጀመረው ከሉተር ነው አይደለ? አይደለም አሁን ያንተን ጥያቄ መልሰህልን ወደዛ ብንገባ አይሻልም? አሁን ወደ ሌላ ነገር ውስጥ ያንተን ጥያቄ በጥያቄ ታርግና ሰምዬ ጥያቄ በጥያቄ ታርግና ይሄን መልስልኝ። ጥያቄ በጥያቄ ሳይሆን ያንተን ጥያቄ መልሰን ያንተን ጥያቄ መልስልና እኔ መልስላለሁ አልኩ እኮ መጀመሪያ መልስልና እኔ መልስላለሁ ከምትል 10 ሰከንድ እኮ አትፈጅም። እገሌ የምትባል ቤተክርስቲያን የሰጠችን ትላለህ። ስለዚህ አንተን 81 ማን የሰጠህ ነው? አሁን ጥያቄው እኛ በሐዋርያት የተመረሰች ነው የቆመች ነው በሐዋርያት የቆመች ማን የሰጠህ? መጽሐፉ 81 ብሎ በሐዋርያ ዘመን መጽሐፍ ቅዱስ ይሄ አሁን የምታየው መጽሐፍ ቅዱስ ቁጥሩ ራሱ የለም። ማን የሰጠህ? በቃ ይሄን መልስልሃለሁ። ይሄ መጀመሪያ መልስልኝ እኮ መልስልኛ። እኔ አሁን ስጠይቀን መልሰንልሃል። ሳይመልቲኒየስሊ ደግሞ አንተም ስትጠየቅ መልስ። ሳሙኤል ያንተ ጥያቄ ማለት አይደለም የመጣው ጥያቄ ነው። ሐዋርያት የሚላቸውን እስኪ በዝርዝር ንገረኝ በለው። ሐዋርያቶቹ እነማን ናቸው? መጀመሪያ ከቀላሉ ጥያቄ ይሄድና እዛ ላይ ይመልሳል። ፍሪደም እኔ የእናንተ ጥያቄ መቀበል ሳይሆን ጥያቄ ለመጠየቅ ነው የመጣሁት። ትቀበላላችሁ? ጥያቄ አትቀበሉም? ወዳጄ ጥያቄ ለመጠየቅ ብቻ ጥያቄ ጠይቁን ብለን አይደለም ርዕስ ይዘን የመጣ ነው። ውይይት ነው ቤቱ። እሺ ገብቶኛል። እኔ ጥያቄ ልጠይቅ ስለ እሺ ስላልኩ የምጠይቀው ጥያቄ እንዲመለስ ቆይ ጥያቄ እንዲመለስልህ ሳይሆን አንተ አሁን እዚህ ጋር እየጠየቀን ያለኸው አሰስመንት እየሰራ ነው። ስለዚህ ውይይት ነው ቤቱ። አንተ የምጠይቅ ጥያቄ መልስልኝና ነው እኔ ጠይቅ አንዴ ባይሳ ቆይ ሰሙዬ እኔ አውቀዋለሁ። ባይሳ ተረጋጋ። መጀመሪያ ይኸውልህ ስርዓት፣ ለሁሉም ነገር ስርዓት ያስፈልጋል። ጥያቄ ጠየቅ መለሰልህ፣ ትጠየቃለህ፣ ትመልሳለህ፣ ከዛ ትጠይቃለህ። እንደዛ ነው ስርዓቱ። ስለዚህ አሁን እኔ አሁን ለመመለስ ጥያቄ ለመመለስ ዝግጁ አይደለማ። አዳምጥ ቆይ እና ምንም ችግር የለም እንመልስልሃለን። አሁን ለምትጠየቀው ጥያቄ 81ዱን መጽሐፍ የሰጠ ማን ነው? እኔ አሁን ይሄ ጥያቄ ለመመለስ ዝግጁ አይደለም አልኩህ እኮ። አታውቅም? አላውቅም በልና ለፋ ባጫ ትጠይቅ የእግዚአብሔር መንፈስ እንዳለበት ማለት ሌላ ነገር የሚያመጣ ፍሪክሽን የእግዚአብሔር መንፈስ እንዳለበት እንደዛ አይጠየቅም። የእግዚአብሔር መንፈስ እንዳለበት ማን ነገራችሁ አይባልም። አየህ እንትና ሰሙ የተናገረ ቅድም ያንተ ስማና አለ እንደዛ ከየት አነሳና መለስ ጠየቀ። ያንተን ስማና አለ ጥያቄህን አስተካክል። ቆይ አይደለም 66ቱ ብቻ ነው የእግዚአብሔር መንፈስ ያለው የእግዚአብሔር 66ቱ ብቻ ነው ብላችሁ ስለምታምኑ ነው። ለዛ ነው የእግዚአብሔር መንፈስ ያለው ትክክለኛ መጽሐፍ የሚባል ነገር አለ። እንዴት ነው ተብሎ እንጂ የሚባለው እንጂ እርግጠኛ አድርገህ ወደ 66ቱ ላይ መንፈስ አለበት ትላላችሁ ካልክ ግን ሰሙ ይጠይቅህም ይመልስልህም እንደዛ ነው። ያንተ ስማና ያለ ለዚህ ነው። አየህ ጥያቄ ገብቶኛል። እኔ አሁን ለኔ ጥያቄ ተዘጋጅቼ እመጣለሁ። ችግር የለም። ሰሙ አሁን እኔም ጠይቅ ጥያቄ መልስልኝ ከቻልክ፣ ወይም ደግሞ አልመልስም ካልክ ንገረኝ እወርዳለሁ። ጥያቄውን ብትመልስ እኛ ቀላል ጥያቄ ነው እንትን ያለ ብትመልስ የምትጠይቀው ጥያቄ ሁሉ ስለሚመለስልህ እኮ ነው። ገብቶሃል? ችግር የለም። ሌላውን እኔ ለመመለስ አንደኛ ማስረጃ ያስፈልገኛል። ማራናታ እድል ስጠን። የእኛን ሳሰማ ዝም ብለህ የምታወራ ከሆነ እንዴት ነው የምንግባባው? እድል ስጠኝና እንትን ትላለህ። ጥያቄ ጠየቀኝ፣ ጥያቄህን መለስኩልህ። አንተ እኔ የመለስኩልህ ጥያቄ ላይ ቆመህ ሌላ ስቴትመንት ቢውል እያደረክ ነው የምትሄደው። ምክንያቱም የአንተ ጥያቄ የሚቆም ጥያቄ አይደለም ማለት ነው። ስለዚህ ቱ ዌይ ዲስከሽን ቢሆን አንተም ትማርበታለህ። ምክንያቱም ንጽጽር እየሰራ ነው ያለው። አንተ አሁን ጠያቂ አይደለህም፣ አነጻጻሪ ነህ። ስለዚህ አነጻጻሪ ስለሆንክ
በል ያንተን እኔ ደግሞ እጠይቅሃለሁ። ምክንያቱም ጥያቄ የንጽጽር ጥያቄ ስለሆነ ያንተን ጥያቄ እጠይቅሃለሁ። ያንተንስ መጽሐፍ ማን እንደሰጠህ ንገረኝ። ከዚያ በኋላ እስትንፋሰ እግዚአብሔር ወደሚለው ጥያቄ ትመጣለህ። እሱ ቀላል ነው፣ እንመጣለን ወደዛ። ያንተን ማን እንደሰጠህ ንገረኝና ከዛም በኋላ ቁጭ ብለን ከዚያም በኋላ አስፈላጊ ከሆነ ቴክስቹዋል ክሪቲሲዝም አስፈላጊ የመጽሐፍ ቅዱስ ቀኖና ላይ ዲስከስ ማድረግ እንችላለን። አሁን አንተ እዚህ ጋር ስትያዝ እዛ ጋር ነህ፣ እዛ ጋር ሲመለስልህ እዛ ጋር እንዲህ ዮንግ ዝም ብሎ አሁን ዝም ብለህ በሚነሳው ርዕስ ላይ ይሄ ምንድን ነው ይሄ ምንድን ነው ይሄ ምንድን ነው ይሄ ምንድን ነው እያልክ የሚቀጥል ከሆነ ይሄ ጥያቄ ለማወቅ አይደለም። ይሄ ጥያቄ ምክንያቱም አንድ የምመልስልን እየጻፍክ አይደለም የምትመልሰው እንትን የምትለው ለመማር አይደለም እየጠየቀን ያለው ለማወቅም አይደለም። ስለዚህ ለማወቅ እንዲሆን ከአንተም ጋር ያለውን እየነገርከን ስለዚህ ዲስከስ እናድርግ። ቅድም ከደምረው ጋር ደቂቃ ተሰታቶን የዚያን ሰዓት ንጽጽር ነበር የሰራ ነው። ንጽጽር አንተ ጋር ስንመጣ ደግሞ ንጽጽር ዲስከሽን እስከሆነ ድረስ ያንተልኛል። ቀጥለው። እሺ ሰሞኑን እኮ ለፉክክር ሳይሆን እንደዚህ ለማወቅ ነው እንጂ ለፉክክር አይደለም። እኔ ለምሳሌ አንተ 81 መጽሐፍ ከየት አመጣ ብትለኝ ከቤተ ክርስቲያን ወሰድኩት ነው የምልህ። ቤተ ክርስቲያን ከየት አመጣች ብትለህ ከአባቶች ከዚህ በፊት ከነበሩ አባቶች ቤተክርስቲያኗ የሐዋርያ ላይ ስለቆመች ከሱ ጀምራ ነው መጣች ብዬ እነግርሃለሁ። ማስረጃ ብትለኝ እኔ አዘጋጅቼ አሁን የለውም ማስረጃ እጄ ላይ ስለሌለ ይሄ ብዬ መጠቀስ ስለማልችል ነው። ገብቶሃል አይደለ? ስለዚህ አንተ ደግሞ አይ እኔም አልተዘጋጀውም ካልክ ንገረኝ፣ ችግር የለም። ለሁሉ ሌላ ጥያቄ ጠይቀኸኛል። ኦኬ አንተ አታቆም ያንተን ሰምሻ ይቅርታ፣ አንድ ነገር ያልገባ ነገር አለ። እኔ ልጁን ስለማቀው በመጀመሪያ ደረጃ ለውይይትም ገና አልበቃህም። እኔ አሁን አንተ መጽሐፍ ቅዱሱን ከመጠየቅ በፊት ስለ ድህነት እስቲ መዳን ማለት ምን ማለት እንደሆነ እስቲ በ3 እና በ4 ደቂቃ ውስጥ ንገረኝ። ነው አይደለም? እኔ አሁን ለዚህ አይደለም ጥያቄ ነው አይደለም ጥያቄ ሽፍተት አድርጓል። እኔ መጀመሪያም ለማወቅ የመጣው ይሄ ጥያቄ ነው። ሊስን ቆይ አዳምጥ ማራታ ይገባኛል። አንተ ለማወቅ ነው፣ ግን ይኸውልህ አሁን ሰሙ ስለማያውቅህ ነው፣ እኔ በደንብ ስለማውቅህ ነው። ስለዚህ አሁን እዚህ ጋር መናገር ማንፈልገው ነገር ስላለ ነው፣ በጨዋነት ነው እያወራ ያለው። ይኸውልህ አንተ በመጀመሪያ ደረጃ መጽሐፍ ቅዱሱን ማን ሰጠ፣ 66ቱ ምንድን ነው፣ 80ው ምንድን ነው፣ 90ው ምንድን ነው ከማለት በፊት እስቲ አንተን ስለ ድነት ልጠይቅ። መዳን አንተ ምን ማለት ነው? ለምን ትጠይቀኛለህ ፓስተር? ከይቅርታ ጋር እንደዚህ ጥያቄ ለምን ትጠይቀኛለህ? ለመጀመሪያ አይነት ጥያቄ ለምን ማትመልስኝ? እናንተ ሁሌ ቆይ አይደለም ፓስተር ይቅርታ አድርጉልኝና ሁሌ እኛ ጥያቄ ስንጠይቃችሁ መልሳችሁ ወደኛ የምትጠይቁት ጥያቄ ለምንድን ነው? የኛ ጥያቄ ሳይመለስ አንተ ይኸውልህ እዚህ አሁን ስለ መጽሐፍ ቅዱስ አይደለም አንተ መጠየቅ ያለብህ፣ ስለማውቅህ ነው አይደለም? እሱ አይደለም ኔሴሰሪ የሆነ ጥያቄ አንተ ነው አይደለም? ሊስን አዳምጥ። በኢትዮጵያ መጀመሪያ እኮ ማለት ነው አዳምጥ። ቆይ በኢትዮጵያም ኦርቶዶክሱን፣ ካቶሊኩን፣ ፕሮቴስታንቱን ይዳዝም ማለት በመጀመሪያ ደረጃ አንተ በየቦታው እየገባህ እያደረግህ ያለውን ነገር እኔ የማውቀው ነገር ስላለ አሁን የምጠይቅህ ጥያቄ ለአንተ ክሊር እንዲሆንልህ በእርግጠኝነት በክርስቶስ ኢየሱስ አምነህ መዳን የምትፈልግ ከሆነ እውነተኛውን የእግዚአብሔርን ቃል ላስተምርህ ይችላል። በመጀመሪያ ደረጃ አሁን 66ቱ ማሰጣችሁ 81ዱ ሐዋርያት ሰጠን እንደዚህ ምናምን የሚለው ነገር ገና አንተ እሱን ራሱ ጠንቅቀህ አታውቀውም፣ የምጠይቀውንም ራሱ። ስለዚህ ከዛ በፊት አንተ መረጋጋት መቆም አለብህ፣ መዳን አለብህ። ፓስተር እኔ ድኛል እኔ መጀመሪያ እኔ የዳንኩ ሰው ነኝ። እኔ ያመንኩ ሰው ነኝ። አምኜ የዳንኩ ሰው ነኝ። ይሄ ዝገና ቆሙና የኔ ጥያቄ ትመልስልኛላችሁ ወይስ እንዴት ነው? ካልመለሳችሁ ንገሩኝ። አይ አንመልስም ካላችሁ ችግር የለም፣ አላስገድዳችሁም። እሺ እንደዛ ከሆነ ሰሙዬ ተቀበለውና ያው ማድረግ የሚገባህን ታውቀዋለህ። እሺ ወንድማችን ምንድን ነው ጥያቄ? እሺ መጽሐፍ ቅዱስ ሶራ ስክሪፕቹላ 5 ሶራ ስክሪፕቹላ ጀምሮ 66ቱ ብቻ ነው 66 ብቻ ነው ብሎ ከሉተር በፊት መጽሐፍ ቅዱስ 66 ነው ብሎ ከሉተር በፊት ቀኖና ለእናንተ የሰጠ ሌላ አባት አለ? ወንድማችን አሁንም በእውቀት አለ። እኔ ቢመልስልህ አሁን ከጥያቄው ላይ ራሱ ሶራ 5ቱ ሶራ ስክሪፕቹላ የሚባል 5ቱ ሶላ የሚባል ትምህርት ነው ያለው። ከ5ቱ ሶላ አንዱ ሶላ ስክሪፕቹራ ነው። ገብቶሃል? አንዱ
በደንብ ስማ። አሁን እያልን ያለ ነው ገና አንተ ስለ ነገረ ድነት መማር አለብህ የሚለው ፓስኦቨርም ትክክል ሶር እሱ ስላስተካከለ ያመሰግናል። ይሄን ንገረኝ እሺ። ጥያቄው ላስተካከል እሺ። አምስቱን ብቻዎች መጽሐፍ ቅዱስ ብቻ፣ ክብር ለእግዚአብሔር ብቻ፣ እምነት ብቻ፣ ጸጋ ብቻ፣ ክብር ለእግዚአብሔር ብቻ ብሎ እንደኛ አምስቱ ሶላዎች ከሉተር ውጪ ይሄን ብሎ የቆነነ አባት አለ? ከሉተር ውጪ፣ ከሉተር በፊት ወይስ በረዳት ያን ጥያቄ ነው። ትምህርቱ አለ ወንድማችን። ትምህርቱ የምታወራን ከሆነ ትምህርቱ አለ። ሲስተማቲካሊ የሚጀምር ከሆነ ሲስተማቲክ ቴዎሎጂ የተጀመረው መጀመሪያ ሲስተማቲካሊ ቴዎሎጂ መጠናት ሞደርን ሲስተማቲክ ቴዎሎጂ በፕሮቴስታንት ነው። ትምህርቱ ግን የአባቶች ትምህርት ውስጥ አለ። ይሄን ነው ብዬ የምመልስልህ። ጥያቄ ይሁን ልክ ስላልሆነ እኮ ነው። አሁን ልመልስልህ እንኳን ግራ ያጋ ቆይ ወንድማችን ልመርስ ለምን አንተ አሰማም? ዝም ብለን መጠየቅ ነው የገባህ ወንድማችን። ስማ እኛ ምንም እየሰማህ የራስን ሐሳብ እንድትመልስ ነው። እኔ እኮ የምፈልገው ወዳጄ አንተን ሐሳብ አንተ ምን እንዲመልስልህ እንደምታቀኝ በምን አውቃለሁ? እኔ አንተ ልብና ኩላሊትን መመረምር ነው እግዚአብሔር አይደለም። ስለዚህ እኛን ስማ። አሁን አንተ ጥያቄህ ለስህተት ነው። ጥያቄ ራሱ ስህተት ነው እያልንህ እኮ ነው። ጥያቄህን አስተካክል። አሁንም እያልክ የጠየቀህ ስህተት የሆነ ጥያቄ ነው። ምኑ ጋር ነው እየሰማህን ነው? ምኑ ጋር ነው ስህተት? አንተ መጀመሪያ ሃይማኖት ምንድን ነው? በአንተ ሃይማኖት ልምጣለህ፣ ስህተቱን ላሳየህ። እኔ ኦርቶዶክስ ነኝ። ኦርቶዶክስ አምስቱ አዕማደ ምስጢርና ሰባቱ ምስጢራተ ቤተክርስቲያን። አምስቱ አዕማደ ምስጢር ሰባቱ ምስጢራተ ቤተክርስቲያን ብሎ ያስተማረ ሐዋርያ አለ? ለምን ጥያቄ በጥያቄ ተመልሰልኝ ትጠይቀኛለህ? እኔ መጀመሪያ ጥያቄ ለምን ተመልሰልኝ መጀመሪያ ሰሙ በእናታችሁ በቃ ወርዱት። እኮ ጥያቄ በጥያቄ አይደለም የምታምነውን እንድትናገር ነው። ለናሆሚ እንድታቂው ይኸውልሽ፣ ይሄ ልጅ ማለት ነው ከአንድም ሶስት ቤት ውስጥ ገብቶ ጌታን ተቀብሎ ዛሬም እነ ኤርሚያስ ጋርም ገብቶ እንደዚሁ ሲበጠብጥ ዝም ብሎ አዋቂ ነኝ ብሎ ለማወቅም አይደለም ግራ ገብቶታል። እና ለዛ ነው ልጅ እኔ አንዳንዴ ሰው የሚጠይቀውንም አያውቅም ሲመለስለትም ለመስማት ዝግጁ አይደሉም። በዛ ላይ ደግሞ በስነ ስርዓቱ እንኳን ወንጌልን በትክክል የተረዱም አይደሉም። ደምረው ራሱ ምንድነው የሚባል አንድ አባባል አለ። እናቴ ምን ትል ነበረ? ግራ የገባው ዱቄት ከንፋስ ይጠጋል ትላለች። እና የሚያደርጉትን ሁሉ አያውቁ። እና ይህም ልጅ አሁን በየቤቱ እየገባ አሁን ዛሬ ኤርሚያስ ጋር ገብቶ የማየውን ነገር ሲጠይቅ ከአንድም ሶስት ሰው ወጥቶ ጌታን ያስቀበሉት ሰዎች ምስክርነት ሰጡበት፣ ዋሸ። አሁንም ደግሞ ተመልሶ እዚህ መጣና እኔ ኦርቶዶክስ ነኝ ምናምን ብሎ ደግሞ መዝሙር ከፍቶ እንደፈለገ ሲሏልና አሁን ደግሞ እዚህ መጥቶ 66 81 ማንሰጣችሁ የሚጠይቀውን እንኳን አያውቅም። በመጀመሪያ ደረጃ ስለ መጽሐፍ ቅዱስ ማወቅ ጥሩ ነው፣ እውቀት ለማወቅ ጥሩ ነው። ግን ከዛ በፊት ልጁ በስነ ስርዓቱ የተረጋጋም ልጅ አይደለም እና ምን እንደሚሻለው አላውቅም። እግዚአብሔር ይርዳው በእውነት። እና በጣም ነው ማዝ ነው ማለት የሚያደርጉትን እንኳን በስነ ስርዓቱ የሚያውቁ አይደሉም። ሰዓት ያዝን። ደሱ እንዴት ነህ? ፍሪደም ደሱ ጌቱ እንዴት ናችሁ? አዲስ ወንድም ሰለሞን ሰሙ ደህና ነው ወይ? እንዴት ነህ? ሰላም ነው አይደለም? ሰሙ ሁላችንም ደህና ነን። እናንተ እንዴት ናችሁ? ታች ላይ ያላችሁ ወንድሞች እናቶች ሰላም ለና